መስቀሉ ማን ሰቀለው መስቀል አልነበረባቸውም ካለን እኮ መዳን አልነበረብንም ይላል አሁን እኮ ኢየሱስ መስቀል አልነበረበትም እንዴት ይሰቀላሉ ኢየሱስን ይሰቀሉብኝ ምናምን እኮ ማለት ካለን ክርስቲያኖች ወንጌል አልገባንም ማለት ነው መዳን እኮ ከአይሁድ ነው ለኛ ነው ይሆናል የመጀመሪያው ሐዋርያው ጳውሎስ ይያልን ምንጠራው ሰው እኮ እኔ እስራኤላዊ ቢንያም ወገን ነኝ ብሎ ነበር እግዚአብሔር እኮ ብርሃኑን ያበራው እሱ ነው የመጀመሪያው ሐዋርያት እኮ እነሱ ናቸው እንዳልከው ነው የመጀመሪያው ክፍለ ዘመን በጣም ብዙ ወንጌልን በዓለም ዙሪያ ያደረሱ እነሱ ናቸው በድካም በበርታት ድካም የነበረባቸው ነበሩ ብርቱ ሰው ደግሞ ነበር እንደ ጳውሎስ የመሳሰሉ ያደረሱ ናቸው ስለሆነ ጳውሎስ የነበረው አይነት ጭንቀትና ጸሎት በጣም ያስፈልጋል የኪዳን ህዝብ ደንዝዟል የኪዳን ህዝብ ተኝቷል መነሳታቸው አይቀርም መነሳታቸው ደግሞ ለኛ ሙላት ይሆንልናል ባርኮት ይሆናል ከእንቅልፍ እንደመነሳት ሪቫይቫል ይሆናል እየነማመኑ የነሱ መነሳት ትልቅ ሪቫይቫልና የኛም የፍጻሜ መዳረስ ስለሆነ ለአይሁድ ህዝብ ቅዱስ ጳውሎስ የነበረው አይነት ጭንቀት እና ጸሎት እና ምጥ ይጠበቅብናል ብዬ አስባለሁ እግዚአብሔር ደግሞ ፈቅዶ ዛሬ እንደገና ወደ እናንተ ወደ ያላችሁበት በዚህ በሚዲያ አማካይነት ወደ ቤታችሁ መተናል ጌታ አምላክ የተመሰገነ ዛሬ ደግሞ ባለፈው ሳምንት የጋበዝነው እጅግ የምንወደው ወንድማችን ዶክተር ማሙሻ ዛሬም ከኔ ጋር አለ እንግዲህ አንለቀውም ከተቻለ እየሳብነ ወደ እስራኤልም እንወስደዋለንና ስለ እስራኤል በተለይ ሮሜ 9ን ሮሜ 10ን 11ን በሚገርም ሁኔታ ጌታ የገለጠለትና በተለያዩ መድረኮችም ላይ ሲያስተምር የነበረው ወንድማችን ነው እና በጣም እድለኛ ነን እግዚአብሔር የተመሰገነና ዶክተር ማሙሻ ዛሬ ደግሞ እንኳን ደህና መጣህልን እግዚአብሔር እንዲጋርገን እናመሰግናለን ባለፈው በነበረን ጊዜ ስለ አብርሃም ጥሪ ስለ እስራኤል ማንነት እና እስራኤል በመለኮታዊ የፍጥረት ደህንነት ውስጥ መለኮታዊ ደህንነት ውስጥ ያላትን ድርሻ በመጠኑ አይተናል ዛሬም ዛው ላይ ነው የምናተኩረው እና እግዚአብሔር የተመሰገነ ይሁን እንግዲህ ባለፈው ካቆምንበት እንቀጥልና በተለይ ምዕራፍ 9ን አሁንም ሮሜ ላይ ነው የምንሄደው ጳውሎስ በሮሜ ምዕራፍ 9 ቁጥር 1 ላይ የማያቋርጥ ጭንቀትና ሐዘን አለብኝ ይላል ስለ እስራኤላውያን እና እንደውም ምንድነው ይላል እነሱ ከሚጣሉ ይልቅ እኔ የተረገምኩ በሆን ምን ማለቱ ነው ምንድነው እዚህ ላይ እንደሱ እንደሆነ ጸልይ ነበር ያለውን ምጥ ያሳያል ያለውን ምጥ ያሳያል ምክንያቱም አሁን ለዚህ ነው አሁንም ባለፈው ሳምንት ያቆምንበት ላይ ትንሽ ሪፕሌስመንት ለመቀበል በጣም የሚያስቸግር እስራኤልን እንደ ህዝብ እንደዚህ የሚያመጣው እግዚአብሔር ሌላ ዛፍ አምጥቶ አልተከለም ይሄን እንደው አበክሬ መናገር ፈልጋለሁ ሮሜ 9 እስከ 11 ላይ በመናነብበት ጊዜ እግዚአብሔር የጥንቷን ዛፍ ነቅሎ ሌላ ዛፍ አልተከለም የጥንቷ ዛፍ ላይ ወስዶ እኛን አስገባን አሁን ያው በቅርንጫፎቹ ዘንድ ድንዛዜ ያለ ክርስቶስን አለመቀበል አለ አንድ ቀን ግን ሙሉ ዛፍ ይሆናል እንደገና ተመልሶ አሜን እሱ ነው ጥሪያችን አሁን የጳውሎስ ጭንቀት እንግዲህ ተመልከት ይሄ የጭንቀቱ ምክንያት ቁጥር 4 እና 5 ላይ ስናነብ እናገኘዋለን የሚያስደንቅ እድል የጣሉ ህዝቦች ናቸው እነሱ ይላል እስራኤላውያን ናቸው ልጅነትና ክብር ኪዳንም የህግ መሰጠት እንደውም ኪዳን የሚለው በአንዳንድ ትርጓሜዎች ፕሉራል ኪዳናትም ነው ኮቨናንትስ ምክንያቱም ከአብርሃም ጋር ከያዕቆብ ጋር ከነሙሴ ከነዳዊት ከስንቱ በቃና ኪዳናት የህግ መሰጠት የመቅደስ ሥርዓት የተስፋውም ቃላት ለነርሱ ናቸውና አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በሥጋ መጣ ይሄ ደግሞ ክላይማክሱ ነው እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ይሄ ሁሉ እድል ያለው ህዝብ እንደ ህዝብ መጀመሪያ ወደ መሲሁ ተርን ማድረግ የነበረበት እሱ ነበር አልሆነም ስለዚህ አሁን እስራኤልን ሲያስብ ጳውሎስ እኔ ሮሜ 9 እስከ 11ን የስነ መለኮት ይሄ የስነ መለኮት የጭንቅላት መከራከሪያ ስናረገው አንዳንዴ ማዝነው የተለያዩ የስነ መለኮት አስተሳሰቦች ካልቪኒዝም በለው አርሜኒያኒዝም በለው እንትኒ ምናምን ኢዝም ምንለው የሱ መከራከሪያ አልነበረም ለጳውሎስ ከጭንቀት የፈለቀ ከሸክም የፈለቀ ነው እንጂ የጭንቅላት ጂምናስቲክ መስሪያ አልነበረም ከጭንቀት ነው የፈለቀው ጭንቀቱ ምንድነው ይሄ ትልቅ ድል ያለው ህዝብ ከክርስቶስ አሁን በቃ ተቆረጠ ቅርንጫፎቹ ድንዛዜ ሆነ እንቅልፍ ሆነ እንቅልፍ መሆኑ በጣም ደስ የሚለው መንቃት ስላለው ነው መሞት ሳይሆን እንቅልፍ እስራኤላውያን እንቅልፍ ላይ ነው
እንቅልፍ የሚቀሰቀስ ነገር። ስለዚህ የነበራቸውን ፕሪቪሌጅ የነበራቸውን እድል የነበራቸውን ባርኮትና አሁን ያሉበትን እንቅልፍ ሲያስብ ያለውን ጭንቀት ነው የሚያሳይ። የማያቋርጥ ጭንቀት አለብኝ to the extent የሙሴን ምኞት ነው ልክ የሙሴ አይነት ነው። እንዲው በቃ እኔን ተዋዋለሁ ብሎ ነበር እኮ እግዚአብሔር እኮ ልክ እንዳሁኑ ዘመን በቃ አንተን ለታላቅ ሕዝብ አደርግሃለሁ ይሄን ተዋዋለሁ ብሎ ተነስቶ ያውቃል። ከምትተው እኔን በቃ ከህይወት መጽሐፍ ከህይወት መዝገብ ላይ የኔን ስም ደምስስ እንዳለ ኤግዛክትሊ the same ጥማት እንደዚህ ሁሉ እጸልይ ነበር። እኔ እሱ የኔ መቆረጥና መውጣት የኔ መረገም ማለት መረገም የሚለው ሪሊ አናቴማ የኔ መቆረጥና መውጣት ለነርሱ መዳን ቢሆን ለሱ ሁሉ ይጸልይ ነበር። እስከ የነበረውን ምጥና ሸክም ነው የሚያሳይ። ከዚህ ምጥ ተነስቶ ነው ሲያሰላስል አይ ደግሞ ተስፋ አለ እስራኤል ሁሉ ይድናል እንደዚህ ይሆናል ብሎ የሚያብራራሱና ይሄ ጭንቅ በኋላ ምን መጣበት ይሆናል። ይሄ ጭንቅና ምጥ ነው ሊኖረን የሚገባው እስራኤልን በተመለከተ። ጌታ ይባርክ ዶክተር ማሙሻ። በተለይ እሱ ያስከው መጽሐፍ ቅዱስ እግዚአብሔር እንዲጽፉት የተጠቀመባቸው የመንፈስ ቅዱስ ማደሪያ ያደረጋቸው አይሁዳውያን እና እዚህ ላይ አሁን ጳውሎስ እንደሚነግረን ልጅነት እና ክብር ኪዳን ይሄ በተለይ ዮሐንስ ወንጌል ምዕራፍ 1 ላይ እንደምናየው ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ይላል። ምንድነው ያልተቀበሉበት ምክንያት ብለህ ታስባለህ? ለምንድነው እስራኤላውያን የመጣውን መሲህ የሽዋ ወይም ኢየሱስ የምንለው ለምን ያልተቀበሉበት? በጣም የሚያስገርምህ ነገር እኮ ነው። ያተረጓጎም ያጠባበቅ ችግር የመጣበት መንገድ ፈጽሞ እስራኤል ከመጠበቅበት መንገድ የተለየ አሰናካይ አይነት አመጣጥ ነው የመጣው። ብሉይ ኪዳንም በደንብ ቢያነቡ ኖሮ ቢተረጉሙ ኖሮ ሊቀበሉት የሚገባ መሲሃቸው ነበር። ምክንያቱም ንጉሥሽ በአህያ ውርንጭላ ላይ ሆኖ ይመጣል ይገባል። አሁን ስለ መሲሁ መምጣት እግዚአብሔር ሲናገር ትህትናውን ትሁት ሆኖ ዝቅ ብሎ መልክና ውበት የለውም ግልጽ አድርጎ ነው እግዚአብሔር በብሉይ የተናገረው። ንጉሥሽ በአህያ ውርንጭላ ላይ መልክና ውበት የለው የሁላችንን በደል ተሸክሞ የሚሞተው ኢሳይያስ 53 ተናገረ። የሁላችንን በደል ተሸክሞ የሚሞተው ቆሰለ ደቀቀ። እነሱ ግን ይሄን ትርጓሜ ይዘውና ለምንድን ነው አንዱ እንትን ከፍተኛ ጭቆና ከፍተኛ ግፍ ነው እስራኤል የደረሰበት። ከፍተኛ ግፍ እንግዲህ ከዳዊት በኋላ የምታውቀው ነገር ነው። ዙፋኑ በቃ እስራኤል በቃ ተበታተነ። ከዛ በኋላ በቃ ተራ በተራ የአህዛብ በቃ ማላገጫና መፈራረቂያ በቃ ከባቢሎን አንስተ ሚዶ ፋርስ ግሪክ ሮም እያለን ስንመጣ እና የሚደረጉ አመጾች ነበሩ። ነፃ ለመውጣት የሚጠብቁት የነበረው ይሄ ኃያል ንጉስ መጥቶ ከዚህ ከአሕዛብ ጭቆና ነፃ አውጥቶ ድቅቅ የሚያደርግ ጦር ሰራዊት ያለው እነሱም በየቦታው ሙከራዎች ስለነበሩ ሙከራዎች ያን ጊዜ በጣም ነበሩ። እነኚህ ቀናተኞች ነበሩ። በጣም የተለያዩ አይነት ትልቅ ግሩፖች የተቋቋሙት ዚሎትስ የምንላቸው ትልቅ እንትኖች የተቋቋሙት የዛን ጊዜ ነው። ልክ እንደዛ እሱም የራሱን አቋቁሞ የሚመጣ መሲህ ነው የሚጠብቁት። ኢየሱስ ደግሞ የመጣው በብሉይ ኪዳን እግዚአብሔር በሰጠው ተስፋ አይነት አመጣጥ ነው። አወላለዱ የምታውቀው ነው። በግርግም በቤተልሔም ነው የተወለደው። የቲፒካል የነሱን አጠባበቅ አይነት አይደለም አመጣጡ። በተጻፈበት መንፈስ ነው ኢየሱስ የመጣው። ዝቅ ብሎ ነው የመጣው፣ በትህትና ነው የመጣው። 12 የገሊላ ልጆች ከዚህ ከዛ አርጎ ነው የመጣው። ሰራዊት አሰልፎ አልመጣ እንትና አላለ እና ልብ እንትናም እኮ እስከሚሰናከል ድረስ ፓስተር ስታስበው እየመጣ ነው መንገር ጠራጊው ነኝ ያለው ዮሐንስ ሳይቀር እሱን ራሱ የሚያስተናክል አይነት አመጣጥ እኮ ነው የመጣው። መስቀሉ እኮ አስተናካይ ነው ለአይሁድ የሚያስተናክል አይነት አመጣጥ ነው የመጣው እና የምትመጣው አንተ ነው ወይስ ሌላ እንጠብቅ ሲል አይ አመጣጡን አሳየው ጌታ ኢየሱስ። ሰዎች ነፃ እየወጡ ነው ከአጋንንት ስራት ነፃነት እየሆነ ነው፣ ግን መንፈሳዊ ነፃነት ነው። እነሱ ደግሞ እየጠበቁ ያሉት የፖለቲካዊ ነፃነቱን ነው። ስለዚህ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ግን አልተቀበሉት። ያልተቀበሉት አመጣጡ አይሁድ ያን ጊዜ ይኖሩ የነበሩ አይሁድ ይጠብቁት በነበረ አይነት መንገድ አይደለም። የብሉይ ኪዳኑን ተስፋ አለማስተዋል ችግር ነበር። የፖለቲካው ስሜትና የጭቆናው ብሶት
ያሳደረው ያጠባበቅ ስታይልን አልተከተለም ጌታ ኢየሱስ። በመንፈስ ነው የመጣው፣ ሊሞት ነው የመጣው። መሲህ አይሞትም በእነሱ አመለካከት መሲህ አይሞትም። ግን እንደሚሞት እኮ እግዚአብሔር ተናግሯቸዋል። ቆሰለ ስለመተላለፋችን ብሎ ደቀቀ ብሎ እንደሚሞት ተናግሯል። ግን እሱን ያ ስሜት ተበርዟል። አሁን በፖለቲካው ስለተበረዘ ከሚጠብቁት አይነት ያጠባበቅ መንፈስ ውጪ ስለመጣ፣ በትህትና ስለመጣ፣ ለመሞት ስለመጣ፣ በመንፈስ ነፃነት በማውጣት ስለመጣ እሱ ከነሱ አጠባበቅ ጋር ነፃ ስላልሆነ ነው እስከ መጨረሻ ድረስ አይሁድ ያልተቀበሉት። ጌታ ይባርክ። ያው ኋላ ዘካርያስን እናየዋለን መጨረሻው ዘመን እንዴት እስራኤል እንደሚድንና ይህንን መሲሁን ኢየሱስን እንዴት እንደሚቀበሉት። ምክንያቱም እሱ በመጣ ጊዜ እንደምታየው ሮማውያን ነበሩ እስራኤልን የሚገዙት። እንዲያውም ሊያነግሱት ወደዱና ተሰወረባቸው ይላልና ያ በጣም አንዱ ትልቅ ለእስራኤላውያን የሹዋን ላለመቀበላቸው ትልቁ ምክንያት ያመጣጡ ሁኔታ ነው። አንተ እንዳልከው ነው። ለምን ስቲል ናው ኢሳይያስ 53 በምኩራብ ውስጥ አይነበብም። ፔሬክ አሱራ ይሉታል። ምን ማለት ነው? የተዘጋ ምዕራፍ አይነበብም። በአይሁዳውያን የስነ መለኮት አስተምሮት ውስጥ ከዘፍጥረት እስከ ሚልክያስ ያለው በአመት ውስጥ ተነቦ ያልቃል፣ በሙሉ ይነበባል። እና ኢሳይያስ 53 ግን ማንም ሰው እንዳያነበው የተዘጋ ነው። ፔሬክ አሱራ ይሉታል ስቲል ድረስ እና እንቅልፉ ማለት ነው እስካሁን አለ። በጣም ግን አሁንም ለምእመናኖች በተለይ ለተመልካቾቻችን ግልጽ እንዲሆን የምፈልገው የመጀመሪያው ምዕተ ዓመት ላይ የመጀመሪያው ሴንቸሪ ላይ አማኞቹ አሕዛብ አልነበሩ። ለ100 ዓመት ኢየሱስ ክርስቶስ መሲህ እንደሆነ የተቀበሉትና በዓለም ሁሉ ሄደው ብርሃን እንዲያበሩ ኃላፊነቱ የተሰጣቸው አሁንም ልክ በብሉይ ኪዳን አቴም ጎይም ኦር ለጎይም ይላል በብሉይ ኪዳን ላይ እናንተ ለአሕዛብ ብርሃን ናችሁ ብሎ ነው የጠራቸው። ያ በብሉይ ኪዳን የነበረው ጥሪ በአዲስ ኪዳን ላይ ማለት ነው የተፈጸመው እስከ 100 ዓመት ድረስ የመጀመሪያዎቹ አክቲቭ አማኞች በዓለም ዙሪያ ወንጌል እንዲሰራጭ ያደረጉት አይሁዳውያን አማኞች ናቸው። እና ይሄንን በሚመለከት በተለይ ወደ መጨረሻው ከ100 ዓመት በኋላ ሮም ተነስታ ካቶሊኮች እንዴት አድርገው እንደገደሏቸው ያው የቤተ ክርስቲያን ታሪክ ይነግረናልና ከዛ ጋር በማያያዝ አሁንም ቢሆን በዚህ ላይ ትንሽ እንድናስብ ፈልጋለሁ። በተለይ እዚህ ላይ ጳውሎስ ሮሜ 9 ላይ ልጅነት ይላል፣ ክብር ይላል፣ ኪዳን ይላል፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋውም ቃላት ለነርሱ ናቸው። ስጦታ የነሱ ነው ማለት ነው። ይሄንን ነገር ተቀብለን ከነሱ ወስደን የኛ ማድረግ ብንፈልግ አይሆን ሄደን ነው የምንገባው። አሁን የሪፕሌስሜንት ቴዎሎጂ በተለይ ያጣመመ ያለው ሄደን ነው የምንገባው። ይሄንን ነው ሄደን ይገባል። እንደገና አባቶችም ለምሳሌ የአብርሃም የይስሐቅ ያዕቆብ አምላክ እያለ ነው የምንጠራው እስካሁን ድረስ። ግን በማንኛውም ሁኔታ ያመኑ ሁሉ የአብርሃም ልጆች ናቸው። እሱ አንድ ነው። ሁለተኛ አሁን ስለ ሕግ ስትመለከት ዘጸአት ምዕራፍ 20 ላይ የመጣው የ10ቱ ትእዛዛት የሕግ ሁሉ መነሻ እሱ ነው። ኢቭን እስላሞችን ብትል የማያምኑትን ብትል አማኞችን ብትል ሕጋቸውን መነሻ ያደረጉት ለአይሁዳውያን ከተሰጠው የሕግ ስርዓት ነው። እና ይሄንን በሚመለከት በተለይ አንድ ሰባኪ ሲሰብክ ምን አለ? አንደኛ ሆነህ ተጠርተህ ከሆነ በረከት አንደኝነት ላይ ነው። ሁለተኛ ሆነ ተጠርተህ ከሆነ ያንተ በረከት ሁለተኛ ላይ ነው እንጂ ወደ አንደኛው ብትሄድ ትወድቃለህ አለ። እና እነዚህን ሰዎች እግዚአብሔር የጠራቸው ምክንያት ለአሕዛብ ለራሳቸው በረከት እንዲሆኑ ነው እኮ። ቅድም አሁን አንተ እንዳልከው ሮሜ ምዕራፍ 11 ላይ እንደሚናገረን ወይራው ውስጥ የከተታቸው ለምንድን ነው? አሕዛብ በሙሉ አንድ ላይ ሆነው የጥል ግድግዳ ፈርሶ የእግዚአብሔር የማዳኑ ጸጋ በአንድነት እንዲሰራ እስራኤላውያን ነው የተጠቀመውና በዚህ ላይ ትንሽ በተለይ የመጨረሻዋ ቤተክርስቲያን ለአይሁዳውያን የሚኖራት ሸክም ምንድነው መሆን ያለበት የሚለውን እንድታብራራልን ነው። ትንሽ በጣም ወሳኝ ነገር ነው። እንግዲህ ምን መሰለ ሁልጊዜ አመለካከታችን መነሳት ያለበት ከመጽሐፍ ቅዱስ ነው። ክርስቲያኖች የእስራኤልን ሕዝብ በተመለከተ ሊኖረን የሚገባ አመለካከት ምን መሆን አለበት ለሚለው አመለካከቶቻችንን ማጥራት በጣም ያስፈልጋል። አንደኛ የጳውሎስ አይነት ጭንቀት እና ጸሎት ነው የኛ ኃላፊነት። አሁን እንዳልከው ነው መዳን እኮ ከአይሁድ ነው ለኛ ይሆናል። የመጀመሪያዎች አሁን ሐዋርያው ጳውሎስ እያልን የምንጠራው ሰው እኮ እኔ እስራኤላዊ ቢንያም ወገን ነኝ ብሎ ነግሯል።
እግዚአብሔር እኮ ብርሃኑን ያበራው በእነሱ ነው። የመጀመሪያዎቹ ሐዋርያት እኮ እነሱ ናቸው። እንዳልከው የመጀመሪያው ክፍለ ዘመን በጣም ብዙ ወንጌልን በዓለም ዙሪያ ያደረሱት እነሱ ናቸው። በድካምም በብርታትም ድካም የነበረባቸው ነበሩ። ብርቱ ሰው ደግሞ ነበረ እንደ ጳውሎስ የመሳሰሉ ያደረሱ ናቸው። ስለሆነ ጳውሎስ የነበረው አይነት ጭንቀትና ጸሎት በጣም ያስፈልጋል። የኪዳን ሕዝብ ደንዝዟል። የኪዳን ሕዝብ ተኝቷል። መነሳታቸው አይቀርም። መነሳታቸው ደግሞ ለኛ ሙላት ይሆንልናል፣ ባርኮት ይሆናል። ከእንቅልፍ እንደመነሳት ሪቫይቫል ይሆናል ብዬ ነው የማምነው። የነሱ መነሳት ትልቅ ሪቫይቫል እና የኛም የፍጻሜ መዳረስ ስለሆነ ለአይሁድ ሕዝብ ቅዱስ ጳውሎስ የነበረው አይነት ጭንቀት እና ጸሎት እና ምጥ ይጠበቅብናል ብዬ አስባለሁ። አንድ ሁለተኛ በተመለከተ ይሄ ጭንቀቱ ጥማቱ እንትኑ እንዳለ እንደተጠበቀ ሆኖ ክርስቲያኖች የእስራኤልን ሕዝብ መዳን እና መመለስ በከፍተኛ ናፍቆትና ጉጉት የምንጠብቅ መሆን አለብን ብዬ አምናለሁ። የሚያጓጉ ነገሮች ነው ቅዱስ መጽሐፍ የሚናገረው። አሁን ሮሜ ምዕራፍ 11 ላይ አጓጊ ቃላት ናቸው። እኔ ሮሜ ምዕራፍ 11 ቁጥር 11ን ሳነብ ለምሳሌ አረ ይድረስ እኮ ማለት መቻል አለብን። ይሁን ማለት አለብን። ቁጥር 11 ለምሳሌ እንግዲህ የተሰናከሉ እስኪወድቁ ድረስ ነውን ተስፋ እስከማይኖራቸው እላል አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል ምክንያት መዳን ለአሕዛብ ሆነን፣ ዳሩ ግን በደላቸው ለዓለም ባለጠግነት። አሁን የእነሱ በደል እኮ እንሄዳለን በቃ ካልሰማችሁን እንሄዳለን እያሉ ነው እነ ጳውሎስ ሲሄዱ ወንጌል ለኛ እምቢ ሲሉ ለኛ ደረሰ። እምቢ ማለታቸው ለኛ ወንጌልን ካደረሰና ለበረከታችንና ለባለጠግነታችን ከሆነ መሸነፋቸውም ለዓለም ለአሕዛብ ባለጠግነት ከሆነ ይልቁን መሙላታቸው እንዴት ይሆን? ምን ያመጣ ይሆን? ወደ ቁጥር 15ም ስንሄድ ከሙታን ከሚመጣ ሕይወት በቀር መመለሳቸውን የሚገልጠው ጳውሎስ ከሞት እንደመነሳት የሚያመጣው መሙላት አለ። የአይሁድ ሕዝብ ወደ ክርስቶስ መምጣት የሚያመጣው መሙላትና ጭንቀትና እንትን ብቻ ሳይሆን ናፍቆትና ጉጉት በጣም ያስፈልጋል ብዬ አስባለሁ። ሌላው የወንጌል የመስበክ ሮል መጀመሪያ የሚያነሳው የክርስቲያኖች ነው። እኔ አንዳንድ ጊዜ አሁን ይሄንንም ሳነብ አሁን ጳውሎስ የሚናገረውን አስቀናቸው ዘንድ ነው። እግዚአብሔር ምን እያደረገ ነው ስትለው ጳውሎስ የሚለው እግዚአብሔር በቤተ ክርስቲያን ውስጥ በኃይል በመስራት አስቀንቶ የአይሁድን ሕዝብ ይሄ እኮ ነው ወንጌል መስበክ ማለት የአይሁድን ሕዝብ ወደ መሲሐቸው መመለስ። አሁን ትልቁ ጥያቄ የሚያስቀና ሕይወትና የሚያስቀኑ ድንቆች ታምራት በእኛ መካከል አሉ ወይ ነው። እኛ ይሄ ነው ኃላፊነታችን። በእኛ መካከል ኢየሱስ መሲሁ ሲሰራ በማሳየት እነርሱ ወደ ክርስቶስ እንዲመለሱ በጸሎት በሕይወት ጥራት በድንቆች በተአምራትም በለው በምንም ይሁን አይተው ሳምሃው ቀንተው ወደ መሲሐቸው እንዲመጡ የማድረግ ሮል ስላለን መጸለይና ይሄንን ሕይወት የመኖር ኃላፊነት አለብን ብዬ አምናለሁ። ለቤተ ክርስቲያን የተሰጠ ስለሆነ ግን ከመፍረድ እስራኤልን በክፉ ከማየት አስተሳሰብ እኔ መውጣት አለብን። ካሁኑ ውድቀታቸው መማር ነው እንጂ መፍረድ አንችልም። ይሄንን ነው የሚያስተምረን ምዕራፍ 11 ሮሜ ምዕራፍ 11 ከ20 ጀምሮ ያለው ነገር ይሄ ነው። ጌታ ይባርክ። ሮሜ 10 ላይ ቁጥር 15 ላይ ስለ ወንጌል መልካሙን የምስራች የሚያወሩ እግሮቻችሁ እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራችሁ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማን አመነ ብሏልና እያለ ይቀጥልና ቁጥር 21 ላይ ስለ ኪዳኑ ምን ይላል? ስለ እስራኤል ግን ይላል ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። የጌታ ኪዳን ይሄ አጋፔ የምንለው ፍቅር ሁል ጊዜ አንኮንዲሽናል ነው፣ ዘላለማዊ ነው። አሁንም ይላል አሁንም ጳውሎስ በአዲስ ኪዳን ላይ ሆኖ ነው የሚነግረን። አሁንም እንኳ ጌታ ጥማቱና ፍላጎቱ ይሄ የኪዳኑ ሕዝብ እንደ አሕዛብ ክርስቶስን እንደተቀበሉት እንደ አማኞች ተቀብሎ ሙሉ በሙሉ እንዲመጣ አሁንም እጆቹ እንደተዘረጉ። ስለዚህ ልብ በል ጌታ እጆቹን ዘርግቶ ሲጠብቅ የሚጠቀምበት ሰው ይፈልጋል። አሁን
በተለይ ትንሽ እንድናተኩር የምፈልገው የአሕዛብ ኃላፊነት እስካሁን የእስራኤልን ኃላፊነት ነው አይደል? የአሕዛብ ኃላፊነት ወንጌልን ለእስራኤል የማድረስ እስከምን ድረስ ነው? ጌታ እጆቹን ዘርግቶ እየጠበቀ ነው። ማን ነው ይሄንን እጆቹን የዘረጋውን የእግዚአብሔርን እጅ እንዲታጠፍ በቃ አለቀ እንዲል ለማድረግ የሚጠቀምበት የትኛውን ሕዝብ ነው? እሱን ትንሽ እስቲ ከዚህ ሐሳብ ጋር እየይዘን እንድትገልጽልን እንፈልጋለን። ቅድም እንዳልነው ነው እግዚአብሔር እጆቹ እንደተዘረጉ ናቸው። ዘላለማዊ ነው ኪዳኑ። የሕዝቡን መሙላት ነው የሚፈልገው። አሁን በቃ እግዚአብሔር አሁን መጨረሻ ላይ እኮ እረኛውም አንድ መንጋውም አንድ ይሆናል። ጌታችን እንዳስተማረው አሁን ዮሐንስ 10 ላይ እኮ አሁን ዮሐንስ 10 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እኛን እያሰበ መሆን አለበት አሕዛብን። ምክንያቱም ለአይሁድ ነው ያን ጊዜ እየተናገረ ያለው እና መጨረሻ ላይ ግን አመጣቸውና እሰበስባቸውና እረኛውም አንድ መንጋውም አንድ ይሆናል። መጨረሻ ላይ እኛ አሁን የበጉ ሰርግ ራት ላይ አንድ ሕዝብ ሆነን ነው የምንቀመጠው። አሜን። እስከዚያው ድረስ ግን የእስራኤል መሙላት ግን በጣም አስፈላጊ ነው። ምዕራፍ 11 ሮሜ ቁጥር 17 ላይ ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። የትምክህት ንግግር አትመካ። እኛንን አሁን እናንተ ወድቃችኋል ልንል አንችልም። አትመካ። ብትመካባቸው ግን ስሩ አንተን ይሸከመሃል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩት በተፈጥሮ ለነበሩ ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህ። መማር ነው ያለብን። ለእነሱ ካራራ ጌታን ሳይቀበሉ ሲቀሩ ካራራ ለአንተም አይራራልም። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከና በወደቁት ላይ ነው፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ ደግሞ አንተ ደግሞ ራስ ትቆረጣለህ ይላል። ስለዚህ እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርተህ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባህ ይልቁንስ እነዚያ በፍጥረታቸው ያሉት እነሱ እኮ በጣም ብዙ ስብከት እኮ ያስፈልጋቸው። በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ስለዚህ እስራኤል ይገባል ወደ ወይራው። የራሳቸው ነዋ። እኛ እንኳን አለ ተፈጥሯችን ገብተናል። እነሱ በተፈጥሯቸው ያሉ ስለሆኑ መግባታቸው ስለማይቀር በጸሎታችንም በአስተሳሰባችንም በገንዘባችንም በሁለንተና የእስራኤልን መሙላት መናፈቅ አለብን። ለእኛ እኮ በነገራችን ላይ እስራኤል መጨረሻ ላይ መሲሁን ስትቀበል እኮ የዘመን ፍጻሜ ምልክት እኮ ነው። ወደምንፈጽመው መንግስት መግባታችን ስለሆነ ሸክምና ጸሎትና ባርኮት በጣም ያስፈልጋል ብዬ አምናለሁ። ጌታ ይባርክ። በጣም ጌታ ይባርክ ዶክተር ማሙሻ። አንድ ደግሞ በተለይ ከኛ ህዝብ ጋር ወደሚቀጥለው ከመሄዴ በፊት ብዙ ጊዜ ኢየሱስ ክርስቶስን የሰቀሉት አይሁዶች ናቸው የሚል ግምት አለ እና አንዳንድ ጊዜ እንደውም ሰውን ሲጠሉት ወይም ደግሞ ከመጥላታቸው የተነሳ የአይሁድ ነው ብለው የሚሳደቡት እና ይህ እንዴት ነው የምታየው? በመሰረቱ ጌታችን ኢየሱስ ክርስቶስን የሰቀለው ማን ነው? መሰቀሉስ አስፈላጊ ነበር ወይ? ይሄንን ሸክምስ ሪሊ እንደ እርግማን ስድብ ሆኖ ሊሰደብ ይገባል ወይ? ይሄንን እስቲ ትንሽ አብራራልኝ። በመጀመሪያ ደረጃ የመስቀሉን አስፈላጊነት ነው ማየት ያለብን እኛ። አየህ፣ ለዚህ ነው አስተሳሰባችን ከቅዱስ መጽሐፍ መጀመር ያለበት። በመጀመሪያ ደረጃ እግዚአብሔር የኢየሱስ ክርስቶስ መሰቀል አስፈላጊነቱ ገብቶን እንደሆነ አላውቅም። ኢየሱስ የተሰቀለው በስህተት አይደለም። ኢየሱስ የተሰቀለው በአጋጣሚ አይደለም። ኢየሱስ የተሰቀለው እግዚአብሔር ብሎ ሰርፕራይዝ ሆኖ አይደለም። ኢየሱስ የተሰቀለው በእግዚአብሔር ዘላለማዊ እቅዱና ሐሳቡ ነው። መሆንም ነበረበት። ምክንያቱም በጣም ብዙ ክርስቲያን እንደው ሰዓታችን እንዳልወስድ እንጂ እግዚአብሔር የነበረበትን ጭንቅ ልበለው እኔ በኮቴሽን እግዚአብሔር አይጨነቅም፣ ግን ጭንቅ እግዚአብሔር የነበረበት ጭንቅ እኛ አሁን ሮሜ 1-3 ስናነብ በሙሉ የዓለም ሕዝብ በሙሉ ወንጀል ሰራ በእግዚአብሔር ፊት ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ስለዚህ ሁሉ ወንጀል ሰርቷል። እንዲያውም አይሁድንም አሕዛብንም ከእግዚአብሔር ፍርድ በታች እንደሆኑ ከሰናቸዋል ይላል ቅዱስ ጳውሎስ። ተከሰን ተረጋግጠን አፍ ሁሉ ይዘጋ ይላል። ልክ ፍርድ ቤት እንደቀረቡ ወንጀለኞች እጅ ከፍንጅ ተይዘን የእግዚአብሔርን ክብር ሰርቀን
የእግዚአብሔርን ክብር አጉድለን እጅ ከፍንጅ ተይዘን በእግዚአብሔር ፊት አለን። አሁን እኮ ምን መሰለ ፓስተር ብዙ ሰው የማይረዳው ምሕረት አለ፣ ፍቅር አለ፣ እግዚአብሔር ይወደናል። ግን ዝም ብሎ እኮ ሊለቀን አይችልም። ዝም ብሎ ሊለቀን የማይችለው ከባህሪው የተነሳ ነው። ዝም ብሎ ቢለቀን እኮ ፍርደ ገምድል ይሆናል። ፍትህና ጽድቅ ናቸው የዙፋኑ መሰረቶች። ፍትህ ማድረግ አለበት። ፍትህ መሆን ያለበት ደግሞ ሞት ይገባቸዋል ይላል። መሞት አለበት። እግዚአብሔር ፍትህ ያርግ ከተባለ እግዚአብሔር ፍትህ ያርግና ባህሪውን ይጠቀም ከተባለ የፍትህ ባህሪውን ተጠቅሞ እኛን ለዘላለም ገሃነም መክተት እውነት ነው። በቃ ይሄ ነው። ሞት የሚገባንን ለቅቄያችኋለሁ ማለት አይችልም። ሳንቀጣ ገሃነም ሳንገባ ከእግዚአብሔር ሳንለይ ሞት ይገባቸው ዳኛው አረጋግጦ ሞት ይገባቸዋል ካለ ሞት ነው የሚገባው። ስለዚህ ምን ይሻላል? የሚሻለው የኛን ሁሉ አጠራቅሞ ዋስጠበቃ የሚሆንልን የምትክ የሚሞትልን ከተገኘ እንለቀቃለን፣ ካልተገኘ እንለቀቅም። ስለዚህ እሱን እኮ ነው የሥላሴ ሁለተኛ አካል የሆነው ክርስቶስ ሰው ሆኖ የመጣው እኮ ያንን ጭንቅ ለማውረድ ነው። ዝም ብሎ ሊለቀን አይችልም። ስለዚህ መቀጣት አለብን። መቀጣት ካለብን ሰው ነው ደግሞ የኛን በግና ኮርማ ምንም የትም ሊያደርሰን አልቻለም። ሰው ነው መቀጣት ያለበት። ከመካከላችን ንጹህ የሆነ ሰው የለም። አሁን ከመካከላችን አንድ ሰው ሊሞትልን አይችልም። እስቲ እንትና ይሞትልንና እኛ እንዳን እንዳንል የተበረዘ እንደ ወንጀለኛ እንዴት ዋስ ይሆናል? አሁን እስር ቤት ሰው ቢታሰር እስቲ ዋስጠራ ቢባል ይሄው ጓደኛዬ ብሎ እኮ እስረኛን ሊያመጣ አይችልም። እስረኛ ወንጀለኛ ሊሆን አይችልም። ዓለም በሞላ ስለሆነች አንድ ከእስር ቤቷ ውጪ የሆነ ሰው መምጣት አለበት። ሰው ሆኖ ክርስቶስ መጣ ከድንግል ተወልዶ። ስለዚህ መጥቶ መሞቱ መስቀል ኖርማሊ መርገም ነው። በእንጨት ላይ ተሰቅሎ የሚሞት የተረገመ ይሁን ነው። እሱን ነው ለበረከት ያደረገው። ለእኛ ግን ለበረከት አደረገው፣ መዳናችን አደረገው፣ ጥበባችን አደረገው። እና ኢየሱስ ክርስቶስ መጥቶ መሞቱ የእግዚአብሔር ዘላለማዊ እቅድ ነው ብቻ ሳይሆን መሆን ነበረበት። ለእኛ ጥሰይ ሆነ፣ በምንም አይነት መልኩ ሆነ። መስቀሉን ከመርገምነትና ከሀፍረት ምልክትነት ወደ ክብር አምጥቷል እግዚአብሔር በክርስቶስ ኢየሱስ ስላዳነን። ስለዚህ በምንም አይነት መንገድ መስቀሉን አሁን እኛ እንደ አሕዛብ አይደለም ማየት ያለብን። መስቀሉን ማንሰቀለው መስቀል አልነበረባቸውም ካለን እኮ መዳን አልነበረብንም እያለ አሁን እኮ ኢየሱስ መስቀል አልነበረበትም እንዴት ይሰቅላሉ ኢየሱስን የሰቀሉብኝ ምናምን እኮ ካልን ክርስቲያኖች ወንጌል አልገባንም ማለት ነው። ዶክተር በጣም አይውሽ ይሄ ፕሮግራም በጣም ሰፊ ቢሆንልን የሰዓታችን በጣም የተወሰነ ስለሆነ የዛሬውን እዚህ ላይ እናቆምና በሚቀጥለው ክፍል ላይ ግን አሁን እዚህ ከነሳህበት ከጀመርከው ትምህርት ላይ እንቀጥላለን። עם ישראל, עם ישראל, עם ישראל חי. 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 עוד אבינו חי, עוד אבינו חי, עוד אבינו, עוד אבינו, עוד אבינו חי, עוד אבינו חי, עוד אבינו חי, עוד אבינו, עוד אבינו, עוד אבינו חי. הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם.